ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ከትልቅ እስከ ትንሽ ድረስ የቤት ፍሪጆችን ይዘንላችሁ መጥተናል። ከቤቱም ሌላ ለስራም ቦታም ለተለያዩ ነገሮችም ይሆናችኋል። በመጀመሪያ የምናየው ማክስ 210 የሆነችውን ሞዴል ፍሪጅ ይሆናል። እቺ ፍሪጅ እንግዲህ ሙሉ ለሙሉ ቦዲያ እንደምታዩት ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ከለሩን ሳይቀይርብን መጠቀም እንችላለን። ከዚህ በተጨማሪ ደግሞ ሲልቨር ከለር ስለሆነ ለቤት ውስጥ ለተለያዩ አገልግሎቶች መዋል ይችላል ማለት ነው። በዚህ ላይ ደግሞ ስቴንለስ ስቲል ስለሆነ በቀላሉ ቆሻሻም ከነካው በቀላሉ መጸዳት ይችላል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው መካከለኛ የሚባል የበረዶ ቤት አላት። ከዚህም ደግሞ በተጨማሪ እዚሽ ጋር ታችኛው ላይ እንደምናየው አነስ ያለች ወይም ደግሞ መካከለኛ ሆነች ለላጤ እንዲሁም ደግሞ አነስ ያለ ሱቅ ላላችሁ የምትሆን የቬጂቴብል የተለያዩ ነገሮች ማስቀመጫ አላት። እዚህ ላይኛውን እንግዲህ እንደምናየው የራሱ የሆነ እንደዚህ ድራኩል ሲስተም ስላለው መብራት እንኳን ቢጠፋ ኢነርጂ ሴቭ አድርጎ እስከ 12 ሰዓት ድረስ ሙሉ በረዶ እንደሰራ መቆየት ይችላል። ከዚህም ደግሞ በተጨማሪ እዚህ ውስጥ ያለው ኬሚካል መብራት በሚጠፋበት ጊዜ ሽታ ብዙ ጊዜ ፍሪጆች ያው እየሰሩ እያለ ሽታ አይኖራቸውም። ነገር ግን መስራታቸውን ካቆሙ ሽታ ስለሚኖራቸው ሽታ እንዳይኖራቸው ሳክ አድርጎ ማቆየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እቺ ከላይ የምታዩት መደርደሪያ ሽቦ ስለሆነች በሃይ ቴምፕሬቸር በፍጹም ሊበላሽብን ወይም ደግሞ ሊሰበርብን አይችልም ማለት ነው። በቀላሉም እንግዲህ መጸዳት ይችላል ማለት ነው። እዚህ ጋር ያለው ቦታ እንግዲህ የሚጠባችሁ ከሆነ ሙሉ ለሙሉ እንደዚህ ሁለቱንም በማውጣት ሰፋ ያለ ስፔስ ስለምታገኙ የተለያዩ ነገሮችን ማስቀመጥ ትችላላችሁ ማለት ነው። ከዚህም ደግሞ በተጨማሪ ወደ ታችኛው በምንሄድበት ጊዜ እዚህ በራቸው ላይ እንደምታዩት የተለያዩ ማስቀመጫዎች ስላሉት በነዛ ማስቀመጫዎች የምትፈልጉትን ነገር ማስቀመጥ ትችላላችሁ። እዚህ ታችኛው ላይም እንግዲህ እንደምናየው ሁለት ቴምበርድ ግላስ የሆኑ የራሱ የሆነ መደርደሪያ ያለው እነዛ መደርደሪያዎች እንደምንፈልገው ወር ላይና ወርታች እያደረግን መጠቀም እንችላለን ማለት ነው። ከዚህ በተጨማሪ እንግዲህ ቴምበርድ ግላስ ስለሆነ ቆሻሻ እንኳን ቢይዙ በቀላሉ መጸዳት ይችላሉ ማለት ነው። በታችኛውም እንግዲህ አነስ ያለ የቬጂቴብል ማስቀመጫ አለው። ኤማክስ 210 ሞዴል 2 ዓመት የካምፓኒ ዋራንቲ ያለው ግን ከዛም በላይ ደግሞ ረጅም ጊዜ እንዲቆይልን ከፈለግን ማድረግ የሚገባን ጥንቃቄ ምንድነው? ከቦታ ቦታ ካነቃነቅነው በኋላ ጋዙ ሰትል እስኪያደርግ ድረስ መጠበቅ ይኖርብናል። ከዚህም በተጨማሪ ደግሞ ፍሪጅ ሁሉ ጊዜ እኛም በማንኖርበት ጊዜ የሚሰራ ነገር ስለሆነ በስታብላይዘር እና የተለያዩ ፓወር ጨምሮ ቢመጣ ኮንትሮል የሚያደርጉት ነገሮች ብንጠቀም ረጅም ጊዜ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደነገርኳችሁ 2 ዓመት የካምፓኒ ዋስትና አለው። ከዛም በኋላ ግን ቢበላሽባችሁ እንደፈለጋችሁ ስፔስ ስላለው በዛ አገልግሎት መጠቀም ትችላላችሁ ማለት ነው። ያም እንግዲህ ማክስን ተመራጭ አድርጓል ማለት ነው። ኤማክስ 210 ሞዴል ዋጋው 41000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ቪክትሪ 350 ሞዴል እንዲሁም ደግሞ ኔት ሌትሩ 210 የሆነውን ፍሪጅ ይሆናል። ይህ ፍሪጅ እንግዲህ ሙሉ ለሙሉ ቦዲውን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ሳይዘግብን መጠቀም እንችላለን ማለት ነው። ከዚህ በተጨማሪ የተለያዩ እንኳን ቆሻሻ ቢነካው በቀላሉ ሙሉ ለሙሉ መጸዳት ይችላል ማለት ነው። እንግዲህ ታችኛውን እንደምናየው ሰፋ ያለ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤትም የሚያገለግለን የራሱ የሆኑ 3 መደርደሪያዎች አሉት። እነዚህ ደግሞ 3 መደርደሪያዎች እንደምታዩቸው ብረት ስለሆኑ በምንም አይነት ነገር ትላልቅ ድስቶችን የተለያዩ ነገሮችን እንኳን ብናስቀምጥበት ይሰበርብናል፣ ይበላሽብናል ብለን የምንሰጋው አይደለም። እንዲሁም ደግሞ በቀላሉ መጸዳት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናዩት የራሱ የሆነ 3 መደርደሪያዎች አሉት። በነዛ መደርደሪያዎችም የምትፈልጉትን ነገር ማስቀመጥ ትችላላችሁ። ታችኛውም እንግዲህ የቬጂቴብል እና የተለያዩ ነገሮች ማስቀመጫ አሉት። እዚህ ጋር እንደምታዩት ቴርሞስታት አለው። ይሄ እንግዲህ ቴምፕሬቸሩን ኮንትሮል የሚያደርግልን እንደምንፈልገው ከ1 ጀምሮ እስከ 7 ድረስ አለ። ቶሎ እንዲያቀዘቅዝልን ከፈለግን ያው 7-6 ላይ አድርገን መጠቀም እንችላለን። ቃስ ብሎ እንዲያቀዘቅዝልን ከፈለግን ደግሞ 1-2 ላይ አድርገን መጠቀም እንችላለን። ነገር ግን ሪኮመንድ የሚደረገው ምንድነው ወይ 3 ላይ ወይ 4 ላይ አድርገን ብንጠቀመው ተመራጭ ይሆናል ማለት ነው። ይሄኛውን እንግዲህ ቴርሞስታት ከ4 በላይ 5-6 ላይ ካደረግነው መቆየት ያለበት ለ4 ሰዓት ነው። ከዛ በላይ ግን ካቆየ ነው ቴርሞስታቱ እንዳይሰራ ስለምናደርገው ያቺን ነገር ጥንቃቄ ማድረግ ይገባናል ማለት ነው። ወር ላይ በምንሄድበት ጊዜም እንግዲህ እንደዚህ መካከለኛ የሚባል የበረዶ ቤት አለው። ከዚህም ደግሞ በተጨማሪ የመደርደሪያ የሚመስል ውስጡ ግን ኬሚካል ነገሮች አሉት። እቺ ኬሚካል እንግዲህ ድራኩል ትባላለች። መብራት እንኳን ቢጠፋ በረዶ እንደሰራ ለ12 ሰዓት ያህል እንዲቆይ ያደርግልናል። ከዚህም በተጨማሪ ደግሞ ፍሪጆች እንግዲህ የማይሰሩ ከሆነ ሽታ ይኖራቸዋል። እነዛን ስትሰውትም ሳክ አድርጎ እንዲወገድልን ያን ያህል ሽታ እንዳይኖረው ያደርግልናል ማለት ነው። ከዚህም ደግሞ በተጨማሪ ቺኛል መደርደሪያውን ብቻ በማውጣት ሰፋ ያለ ስፔስ
እናገኛለን ማለት ነው። በዚህኛውም እንግዲህ የምንፈልጋቸውን እቃዎች ማጠራቀም እንችላለን ማለት ነው። እንደምታዩት እንግዲህ ቁልፍ ስላለው የላይኛውንም የታችኛውንም መቆለፍ እንችላለን ማለት ነው። ለአገልግሎትም እንግዲህ በጣም ቀላል የሆነ እቃ ነው ማለት ነው። ይህ እንግዲህ 350 ሊትር ዋስትና የ5 ዓመት አለው። ዋጋው ደግሞ 51500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ከዚህ በመቀጠል ደግሞ የምናየው በሳይዙ ቅድም ካየናቸው በሙላ ሰፋ ያለ እንዲሁም ደግሞ በቴክኖሎጂ ቅድም ካየናቸው ዳይሬክት ኩሊንግ ቴክኖሎጂ ሳይሆን ፋን ሲስተም የሆነ ሞዴሉ 615 ኔት ሊትሩ ደግሞ 420 የሆነውን ፍሪጅ ይሆናል። ይህ እንግዲህ 615 ሞዴል የሆነ እንዲሁም ደግሞ ኔት ሊትሩ 420 ፍሪጅ ነው። ይህ ፍሪጅ እንግዲህ ተለቅ ላለ ቤቶች፣ ለሆቴሎች፣ ለዳቦ ቤቶች፣ ለተለያዩ አገልግሎቶች የሚውል ነው። እንዲሁም ደግሞ ኪችናችን ላይ ብናደርገው ከእቃ ከማስቀመጥም ከቴክኖሎጂም በላይ የኪችናችንን ውበት አንድ ስቴፕ ጨመር የሚያደርግልን ፍሪጅ ነው ማለት ነው። ይህ ፍሪጅ እንግዲህ ሙሉ ለሙሉ ቦዲውን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ከለሩን ሳይቀይርብን መቆየት ይችላል። ከዚህም ደግሞ በተጨማሪ በቀላሉ ቆሻሻ እንኳን ቢዝ መጸዳት ይችላል ማለት ነው። እንዲሁም ደግሞ እዚህ ጋር እንደምናየው የራሱ የሆነ ወተር ዲስፔንሰር አለው። እስከ 2 ሊትር ድረስ ማክሲመም መያዝ ይችላል። በዛችኛው ውሃችንን አድርገን ቀጥታ ዳይሬክት መጠቀም እንችላለን ማለት ነው። እሱም ብቻ አይደለም፣ እዚህ ጋር እንደምታዩት ቴምፕሬቸር ኮንትሮል ስላለው የላይኛውንም የታችኛውንም እንደምንፈልገው አድርገን ኮንትሮል ማድረግ እንችላለን ማለት ነው። እየጨመርን እየቀነሰን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ምንድነው እኛ እዚህ ጋር ኮንትሮል ውስጥ የሞላነውን ነገር ልጆች መጥተው ነካክተው እንዳበላሽብን ከፈለግን እዚህ ጋር እንደምናያት ፓወርፉል ሎክ 3 ሰከንድ የምትላለች እቺኛዋን 3 ሰከንድ ሆልድ በምናደርግበት ሰዓት እዚህ ጋር የቁልፍ ምልክት ያሳየናል ማለት ነው። የዛኔ ማንም ሰው መጥቶ የተጠቀምንበትን ነገር ማበላሸት ወይም ደግሞ እኛ የሞላነውን ነገር ማስተካከል አይችልም ማለት ነው። ልጆችም ምናምን ነገር ሲኖሩ እቺኛዋን ነገር መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ የላይኛው እንደምታዩት በረዶ ቤት ነው። ይሄን እንግዲህ በረዶ ቤት በ3 ደቂቃ ውስጥ በረዶ እንዲሰራልን ከፈለግን እዚህ ጋር ፍሮዝን የምትላለች እቺኛዋን በምናበራበት ጊዜ በ3 ደቂቃ በረዶ ያስቀመጥነው እቃ በረዶ መስራት ይችላል ማለት ነው። ወደ ውስጥ በምንገባበት ጊዜ እንደምናየው ሰፋ ያለ ስፔስ ስላለው የምንፈልገውን ነገር በሙላ መጠቀም እንችላለን ማለት ነው። የምንፈልገውን ነገር በአንድ ጊዜ መያዝ ይችላል ማለት ነው። ከዛም ደግሞ በተጨማሪ እንደምናየው ቴምፐርድ ግላስ ስለሆነ በሃይ ቴምፕሬቸር በፍጹም ሊሰበርብንና ሊበላሽብን አይችልም። እንዲሁም ደግሞ በቀላሉ መጽዳት ይችላል ማለት ነው። እዚህ ጋርም እንደምናየው 2 መደርደሪያዎች ስላሉት በእነዚህ መደርደሪያዎች የምንፈልገውን ቦትን ማስቀመጥ እንችላለን ማለት ነው። ከዛም ደግሞ ውስጥ እንደምታዩት የራሱ የሆነ ቴምፕሬቸር ኮንትሮል ማድረግ ያለው ሰመር የምትላለች፣ ኖርማል እና ዊንተር የምትላለች። በጣም እንዲቀዘቅዝ ከፈለግን ዊንተር ላይ፣ እንዲሁም ደግሞ ብዙ ጊዜ ሪኮመንድ የሚደረገው ኖርማል ላይ አድርገን መጠቀም ነው። ነገር ግን ቀስ ብሎ እንዲቀዘቅዝም ፈጥኖ እንዲቀዘቅዝም እዚህ ጋር በምናያት ሎግናት እየዞረች እንደምንፈልገው ማስተካከል እንችላለን ማለት ነው። እዚህ ጋርም እንደምናየው እንግዲህ ኖ ፍሮስት ኩሊንግ ቴክኖሎጂ ስለሆነ ፋን ሲስተም ስለሆነ ምንም አይነት በረዶ በፍጹም አይሰራብንም ማለት ነው። የምናስቀምጠው እቃ ላይ ነው እንጂ በረዶ የሚሰራው ቦዲያቸው ላይ በፍጹም በረዶ ሊሰራብን አይችልም ማለት ነው። እታችኛውንም በምናይበት ጊዜ የታችኛውም እንግዲህ የላይኛውም የታችኛውም ስለሆነ ፋን ሲስተም የሆነ ምንም አይነት በረዶ ቦዲያቸው ላይ በፍጹም ሊሰራብን አይችልም። ያስቀመጥነው እቃ ላይ ብቻ ነው በረዶ የሚሰራው ማለት ነው። ከዚህም ደግሞ በተጨማሪ ምንድነው እነዚህ የምናያቸው 3 መደርደሪያዎች ቴምፐርድ ግላስ ስለሆኑ እንደምንፈልገው አውጥተን በቀላሉ መጸዳት ይችላል። እንዲሁም ደግሞ ሃይ ቴምፕሬቸር በሆነ ቁጥር ራሱ በፍጹም ሊሰበሩብን ሊበላሽብን አይችልም። እንዲሁም ደግሞ ከዛም በተጨማሪ እዚህ ታችኛው ላይ እንደምናየው በጣም ሰፋ ያለ ለትልቅ ቤት፣ ለሆቴል፣ ለተለያዩ ነገሮች የሚሆን የቬጂቴብል ማስቀመጫ አለው። በሚገርም ሁኔታ ይህም የቬጂቴብል ማስቀመጫ እንግዲህ ሂዩሚዲቲ ኮንትሮል ስላለው እንደምንፈልገው እየከፈትንና እየዘጋን መቆጣጠር እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ችኛዋን ኮንትሮል የምናደርገው ውጭ ባለው ተች እየጨመርና እየቀነስን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ 10 ዓመት የኮምፕረሰር ዋራንቲ ያለው ምንም ነገር ቢሆንባችሁ ዋራንቲ ስላለው በዛ መሰረት መጠቀም ትችላላችሁ ማለት ነው። ከዚህም በተጨማሪ ግን ረጅም ጊዜ እንዲቆይላችሁ ከፈለጋችሁ ማድረግ የሚገባችሁ ጥንቃቄ ምንድነው? ያው እንግዲህ ይሄኛው ፍሪጅ ሁሉ ጊዜ እኛም በማኖርበት ጊዜ የሚሰራ ነገር ስለሆነ የግዴታ ስታብላይዘር ያስፈልገዋል። ከዚህም ደግሞ በተጨማሪ ከቦታ ቦታ ካነቃነቃችሁት በኋላ የግዴታ ለ4 ሰዓት ሰትል እስኪያደርግ ጠብቃችሁ ነው መሰካት የሚገባችሁ ማለት ነው። እነዚህን ሁለቱን ነገሮች ከተጠነቀቃችሁ ረጅም ዓመት ከእናንተ ጋር የሚቆይ እቃ ነው ማለት ነው። ይሄ ኦርቢስ 615 ኔት ሊትሩ ደግሞ 420 ሊትር የሆነ ፍሪጅ ዋጋው 120 ሺህ ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከተማ ላይ እንገኛለን። ከዚህም በተጨማሪ በ0960 31 81 81 ቢደውሉልን እንዲሁም በመስመር ስልካችን 0116597020 0116597030 ላይ ቢደውሉልን ማግኘት ይችላሉ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ
የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁ። ስለተከታተላችሁን እናመሰግናለን።